በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በፍጹም ፍቅር የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ሁላችንንም በምሕረቱ ጠብቆ ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ዓለሙን የምታሳርፈው ሆይ በመስቀል ላይ የተሰወረ ምስጢርህን ያሳየ አንተ ነህ። እንዳንተ ያለ ይቅር ባይና ቅዱስ ማን ነው? ዓለሙን የምታሳርፈው ሆይ በመስቀል ላይ የተሰወረ ምስጢርህን ያሳየህ አንተ ነህ። እንዳንተ ያለ ይቅር ባይና ቅዱስ ማን ነው? በየዓመቱ መጋቢት 10 ቀን የመድኃኒታችን የኢየሱስ ክርስቶስ መስቀል ወይም የተሰቀለበት መስቀል የመስቀሉ ጠላቶች ከቀበሩበት ስፍራ በንግሥት እሌኒና በልጇ ቆስጠንጢኖስ አማካኝነት መገኘቱ በቤተ ክርስቲያናችን በየዓመቱ ይታሰባል። የመስቀሉ ጠላቶች ከቀበሩበት ስፍራ እንዴት እንደተገኘ ነው በየዓመቱ መጋቢት 10 ቀን የሚታሰበው። ዛሬ ለጥቂት ደቂቃዎች አብረን የምንቆየውና በመስቀሉ የተገኘውን መዳን እነዛ የመስቀሉ ጠላቶች እንደቀበሩት ሁሉ ዛሬም እኔና እናንተ የመስቀሉን ነገር የመስቀሉን ምስጢር በመስቀሉ የተገኘውን እረፍትና መዳን ቸል እንዳንለው ደግሞ ባለማመን እንዳንቀብረው ዛሬ ለጥቂት ደቂቃዎች አብረን የምንቆየው በመስቀሉ ዙሪያ ይሆናል። በመግቢያዬ ላይ እንደጠቀስኩላችሁ ዓለሙን የምታሳርፈው ሆይ ይላል። ዓለሙን የምታሳርፈው ሆይ በመስቀል ላይ የተሰወረ ምስጢርህን ያሳየህ አንተ ነህ። እንዳንተ ያለ ይቅር ባይና ቅዱስ ማን ነው ይላል። ከጌታችን ከኢየሱስ ክርስቶስ ቅዳሴ ወይም ቅዳሴ እግዚእ ከምንለው እየተወሰደ ነው። ኦ ዘተአርፎ ለዓለም፣ ዓለሙን የምታሳርፈው ሆይ ይላል። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምድር ላይ ከልደቱ እስከ ትንሣኤው ድረስ ባሳለፈባቸው ዓመታት ሁሉ ይቅር ባይነቱንና ምሕረቱን ለሰው ልጆች እየሰጠ እየገለጠ ኖረዋል። እንደገናም ደግሞ በመስቀል ላይ ለዘላለም ተሰውሮ ለዘመናት ተሰውሮ የነበረውን ምስጢር ለሰው ልጆች ገልጧል። የሰው ልጆች ሁሉ የሚያርፉበትን ምስጢር በመስቀል ላይ ገልጧል። ይህንን የመስቀሉን ነገር ባሰብን ቁጥር እረፍት የሆነውን እርሱ እናስባለን። በክርስቶስ የሆነልንን እረፍት እናስባለን። ይቅር ባይነቱን እናስባለን። ምሕረቱን እናስባለን። የመስቀሉ ምስጢር እጅግ ጥልቅ ስለሆነ ይህንን ጥልቅ የሆነውን ለዘመናት ተሰውሮ የነበረውን ምስጢር መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ገልጦታል። ዓለሙን የሚያሳርፈውን ምስጢር ገልጦታል። ማዳኑን ገልጦታል። እንዳንተ ያለ ይቅር ባይና ቅዱስ ማን ነው ተብሎ ነው የተገለጸው። እርሱ ለሰው ልጆች ሁሉ ምሕረቱንና ይቅርታውን የገለጠ ጌታ ነው። እንደምታስታውሱት መድኃኒታችን ኢየሱስ ክርስቶስን ለመያዝ ሰይፍና ጎመድ ይዞ የሄዱ ሰዎች ነበሩ እና ይህንን የተመለከቱት ደቀ መዛሙርት ከደቀ መዛሙርቱ መካከል አንዱ ከመጡ ሰዎች ሊይዙት ከመጡ ሰዎች መካከል ሰይፍና ጎመድ ይዞ ከመጡ ሰዎች መካከል የአንዱን ጆሮ እንደቆረጠው ቅዱስ ወንጌል ይናገራል። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ ሰይፍህን ወደ ሰገባው መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ፣ ሰይፍህን ወደ ሰገባው መልስ። ምክንያቱም እርሱ የማንም ጆሮ እንዲቆረጥ ማንም እንዲጎዳ የማይፈልግ ራሱ ሞቶ ለማዳን ከመምጣት ባለፈ ማንም እንዲጎዳ
የማይፈልግ አምላክ መሆኑን በዚህ መንገድ ምሕረቱን የገለጠበትን ሁኔታ ይቅርታውን የገለጠበትን ሁኔታ ያየንበት ክፍል አለ። እንደዚሁም ከሰማርያ ተነስቶ መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ያዕቆብና ዮሐንስ ሆነው ወደ ኢየሩሳሌም ለመሄድ በሰማርያ ሲያልፉ የሰማርያ ሰዎች አልተቀበሏቸውም። ይህንን የተመለከቱት ሁለቱ ደቀ መዛሙርቱም ጌታ ሆይ እነዚህን ሰዎች እሳት ከሰማይ ወርዳ እንድትበላቸው እናድርግ ሲሉ ተናገሩ። መድኃኒታችን ኢየሱስ ክርስቶስ ግን ምን አይነት መንፈስ ነው አላቸው። ምን አይነት መንፈስ ነው? የሰው ልጅ ሊያድን እንጂ ሊያጠፋ አልመጣም ሲል ደቀ መዛሙርቱን እንዴት እንደገሰጻቸው እናያለን። ምክንያቱም እርሱ ሁልጊዜም ለሰው ልጆች እረፍት፣ ለሰው ልጆች መዳን፣ ለሰው ልጆች ይቅርታን ከመስጠት ያለፈ የማንንም ጥፋት የማይፈልግ እውነተኛ እረፍትና እውነተኛ መዳን ስለሆነ በዝማሬው እንደተገለጸው እርሱ እረፍት ነው፣ እርሱ ሕይወት ነው። በቅዱስ ወንጌል ራሱ እንዳስተማረው እንደተናገረው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበደ ሁሉ የዓለም ድካም የዓለም ሸክም የበዛባችሁ እረፍት ያጣችሁ ሸክም የበዛባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቁጥር 29 ላይ ደግሞ ለነፍሳችሁም እረፍትን ታገኛላችሁ አለ። ለነፍሳችሁም እረፍትን ታገኛላችሁ። በዓለም ስትኖሩም ደግሞ በዓለም ካለው የሚያቅበዘብዝ የሚያደክም ክፉ ሸክም ሁሉ ታርፋላችሁና ወደ እኔ ኑ ማለቱ ይታወቃል። ስለዚህ የመድኃኒታችን የኢየሱስ ክርስቶስ ትምህርትም ሆነ ሕይወት ለሰው ልጆች ሁሉ እረፍትና መዳን ነው። ደግሞ ዓለምን የሚያሳርፍ እርሱ ነው። ዓለሙን የምታሳርፈው ሆይ ተብሎ ነው የተገለጠው። ዓለም ከእርሱ ውጭ እረፍት የለውም። የተገለጠው በመስቀል ላይ የተገለጠው ምስጢር የሰው ልጆች ሁሉ እረፍት ነው። የሰው ልጆች ሁሉ መዳን ነው። ዛሬ በመስቀሉ ምክንያት ሁላችንም በልባችን ልናስቀምጡ የሚገባን ይህንን ነው። እርሱ ይቅር ባይ አምላክ መሆኑን፣ እርሱ ቅዱስ አምላክ መሆኑን፣ እርሱ ሁሉንም ሊያሳርፍ የመጣ አምላክ መሆኑን በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተገለጠው ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ነው የተገለጠው። እርሱ በመስቀል ላይ ዋለ፣ እርሱ በመስቀል ላይ ተሰቀለ ስንል ነፍሱን ለሰው ልጆች በመስጠት ፍቅሩን ለመግለጥ ነው። ነፍሱን በመስጠት ነፍሱን ለነፍሳችን የሰጠ ወደር የሌለውን ፍቅር የገለጸ እርሱ ነው። እንዲህ አይነት ፍቅር ለማንም የለውም። ነፍሱን ለነፍሳችን እረፍት የሆነን ዘንድ ሰጠ። ስለዚህ ጥልቅ የሆነው የመስቀሉ ምስጢር ይህንን ያስረዳናል ወገኖቼ። ክርስቶስ ለዓለም ያለውን ፍቅር ዓለም እንዳላወቀ ይታወቃል። ዓለም አላወቀውም ተብሎ ነው የተገለጠው። የክርስቶስን ፍቅር የክርስቶስን ማዳን ዓለም አላወቀውም። ቤተ ክርስቲያን ግን ዕለት ዕለት ስብከቷ ትምህርቷ በተለየ መልኩ ደግሞ ዓመቱን ደግሞ ምክንያት በማድረግ ደግሞ ስለ መስቀሉ በተለየ ሁኔታ የሚታሰብባቸው አጋጣሚዎች እንዳሉም ይታወቃል። ዞሮ ዞሮ ግን የመስቀሉ ነገር ሲነሳ እርሱ እረፍት እንደሆነ የሰው ልጆችን ኃጢአት በመስቀል ላይ ተሸክሞ የእኛን ድካም የእኛን ሸክም በመስቀል ላይ ተሸክሞ እረፍት እንደሆነን እናስባለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ የኢየሱስ ክርስቶስ መስቀል ከንቱ እንዳይሆን ሲል የመስቀሉ ነገር ሰዎች ሁሉ ሊያውቁትና ሊረዱት የሚገባ የቀደሙት የመስቀሉ ጠላቶች መስቀሉን እንደቀበሩት ዛሬ ደግሞ ሰዎች ባለማመንና በቸልተኝነት በግዴለሽነት መስቀሉን እንዳይቀብሩት ሐዋርያው ጳውሎስም በዚህ መንገድ የገለጸውንና የጻፈውን መልእክት እናገኛለን።
ስለዚህ መስቀል ወገኖቼ በኢየሱስ ክርስቶስ ያገኘነው የሆነልን መስቀል እረፍታችን ነው፣ ሕይወታችን ነው። ያለ ኢየሱስ ክርስቶስ መኖር አይቻልም። እርሱ የነፍሳችን እረፍት ስለሆነ እረፍት የሚፈልግ ሰው ከእርሱ ውጭ መኖር አይቻልም። በስሙ ብዙዎች ዋጋ የከፈሉት ቅዱሳን እስከ ሞት ድረስ ዋጋ የከፈሉት ይህ የሰው ልጆች ሁሉ እረፍት ለዓለም ሁሉ እንዲዳረስ የክርስቶስን የመስቀሉን የተገለጠውን ምስጢር ባለማወቅና ባለማመን ከመዳንና ከእረፍቱ ውጭ እንዳይሆኑ ነው። ወደ እረፍቱ እንግባ ተብሎ ነው የተጻፈው። ሐዋርያው በዕብራውያን መልእክቱ ምዕራፍ 4 ላይ እንደገለጸው ወደ እረፍቱ እንግባ። ምክንያቱም ይህ እረፍት በመስቀል ላይ ተገልጧል። ይህ እረፍት በመድኃኒታችን በኢየሱስ ክርስቶስ ተፈጽሟል። ኦ ዘተዐርፎ ለዓለም፣ ዓለሙን የምታሳርፈው ሆይ በመስቀል ላይ የተሰወረ ምስጢርህን ያሳየ አንተ ነህ። እንዳንተ ያለ ይቅር ባይና ቅዱስ ማን ነው ተብሎ ተጻፈ። ይህንን ይቅር ባይ የሆነውን ጌታ እስከ መስቀል ድረስ የወደደንን ጌታ ነፍሱን ለነፍሳችን የሰጠንን ጌታ እርሱ እረፍት እንደሆነን በዓለም እያለንም ጭምር ብዙ ሸክም፣ ብዙ መቅበዝበዝ፣ ብዙ መከራ፣ ብዙ ችግር፣ ብዙ ፈታኝ ነገር ባለበት ዓለም ውስጥ ሆነንም በእርሱ አርፈን እንድንወጣ እንድንገባ ደግሞም ለዘላለም እረፍታችንን ከእርሱ በሆነልን እረፍት እንድናገኝ የእግዚአብሔር ቃል ይህንን ያስተምረናል። ስለዚህ የመስቀሉን ነገር የመስቀሉን ቃል ስናስብ ሐዋርያ ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው አለ። ስለዚህ የመስቀሉ ቃል ሞኝነት እንዳይሆንብን በመስቀሉ የተገኘውን በመስቀሉ የተገለጠውን ምስጢር እያሰብን በዚህ መንገድ እንድናይ ነው ዛሬ ይህንን መልእክት ወደ እናንተ እየላችሁ የመጣሁት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።